ረከችልኝ ልክ እንደ ብሎግ እያሳየው ነው ብዬ በምናገር ሰዓት በዛ ሰዓት እንደዚህ ያማረብኝም ልጅ ስላልነበርኩኝ ሁሉም እኔ ላይ ነበረ ጫና ሲያበዛ የነበረው። ከዛ በኋላ መጣች ኦፈር አደረገችልኝ። አንድ ቤድሩም ብቻ ነው አንድ ሩም ብቻ ነው ያለው አለች። ልጅ እንዳላ ስለማቅ እኔ ደግሞ ያለኝ ባህሪ ይቀየር ወይ አይቀየር የማውቀው ነገር የለም በሚደርስብኝ ነገሮች ማለት ነው። ምክንያቱም ዲፕሬሽን አለብኝ። አሁን ደግሞ ወረቀቱን ሰጥተውኛል። ምን አለብሽ እንደተባልኩ አላውቀውም። እንትኑን ዳያግኖሲስ ራሱ አላውቀውም። ነገር ግን እሱን ስለማቅ ከሰው ጋር መጋጨት ስለማልፈልግ አንድ ሩም አልችልም አልኩኝ። የአነጋገር ስህተት ከሆነብኝ እንጂ እኔ ከክፋት አስቤው አልነበረም። ከዛ በኋላ ጠምዳ ያዘችኝ። ይኸው እስካሁን ድረስ እንደዚህ አይነት ደረጃ ላይ ደርሻለሁ እና ምን እንደሆነ ጥፋቴ የማውቀው ነገር የለም። ሁሉም ሰው ይመጣል የሚረዳ ይመስላል። የሚረዱ መስለው ከመጡ በኋላ ግን በጣም ዋጋን ያስከፍሉኛል። ከዚህ በፊት ነግሬሻለሁ። ቴምር በጣም ዋጋ አስከፍላኛለች። ልዩነቱ ቲጂ ምናጅ በቲክቶክ መጣች፣ ቴምር በስልክ ነበረ። ስለዚህ ልክ እቺ ቲጂ ምናጅ እንደምታደርገው ቴምር ከመጣች አስገባታለሁ እንደ ዛሬ። እሺ አሁን ጎበዝ ልጆኛለሁ እና ቲጂ ምናጅ ምንድነው በሀላል አደረገችው፣ እዚህ ላይ ያደረገችው። ቴምር ደግሞ በስልክ አደረገችው። ልዩነቱ ደግሞ አሁን ጠንክሬ ተነስቻለሁ። በቴምር ጊዜ ደግሞ በጣም የወደኩበትና ማይንዴ በጣም የወረደበት ማለት የሆነ ሰው ራሱ እንደዚህ ጥላ ነገር ሰው ራሱ የሚታየኝ ሰዓት ነበረ። ሁሉ ነገር የሚያስፈራኝ ሳላስበው ሰውነቴ ራሱ እርጥብ ብሎ የማገኘው ሰዓት ነበረ እና በጣም ኃይለኛ ጭንቀት የነበርኩበት ሰዓት ስለነበረ፣ ሲቀጥል ደግሞ ስለ ቤተሰቦቼ ማስብ ነበረ። ቤተሰቦቼም ላይ ትደርስ ስለነበረ እሷ ያደረሰችብኝን ፈተና ማንም አላደረሰብኝም። ምክንያቱም አሁን ቲጂ ምናጅ እንደዚህ ስታደርገኝ አሁን እየተፋለምኳት ነው። ከቴምር ጋር ግን ምንም መጋፈጥ አልቻልኩም ነበረ። ኤኒዌይስ አሁን ግን እየተጋፈጥኩ ስለሆነ እግዚአብሔር ይመስገን ፊት ለፊት እናገራለሁ፣ ያለውን ነገር እናገራለሁ። በፊት ግን ከቲክቶክ ጠፍቼ ነበረ እና በጣም ያልደረሰብኝ ነገር የለም። በአካባቢ የነበሩ ሰዎችን ታወራ ነበረ። አሁን ግን የሚሰማኝ ስሜት ለሁላችሁም እንድታውቁ ከቲጂ ምናጅ በስተጀርባ ቴምር እንዳለች ብቻ ነው የሚሰማኝ። ውስጥ የሚሰማኝ ከቲጂ ምናጅ በስተጀርባ ያው ቅድም አይታችኋል። እነ መማር ገብቶ ነበረ እሷ ጋር ያወሩትን ነገር ለእናንተ ባላሰማችሁ እኔ ሰምቼዋለሁ። ስለዚህ እስካሁን እየታገለች ያለችው የሰው ስም ማጥራት ስላለብኝ ነው። ሄሉ እየታገለች ያለችው መማር የት ነው ያለችው የነበር ቲጂ ምናጅ ቤት እስካሁን እየለፋች ያለችው ለማስታረቅ እየለፋች ያለችው ቤታዮ ናት። የሰው ስም ማጥራት ስለምፈልግ ማለት ነው። ምንድነው ያለችው ቲጂ ምናጅ ስታወራ ቤታዮን ትፈራታለች አለች። እኔ ቤታዮን አክብሪያት እንጂ ፈርቻት አይደለም። ልቧ የዋ ነው። ቤታዮ ስትናገር ትናገርሻለች። ከዛ ውጭ ግን ልቧ የዋ ነው። በተንኮል የምትሄድ ሰው አይደለችም። ስትናገርሽም ፊት ለፊት ነው። አንዴ ብቻ ትረግጥሻለች፣ ከዛ ትተውሻለች። እሱንም ከደረስሽባት ማለት ነው። ሲቀጥል እና የሰውን ክሬዲት ማጥፋት አልፈልግም። ቤታዮን ፈርቻት ሳይሆን አክብሪያትና ወድጃት ነው እንትን እምላት እንጂ ፈርቻት አይደለም። እኔ ሰው አልፈራም። የምፈራው እግዚአብሔር ነው። ሰው አከብራለሁ፣ ሰው እወዳለሁ። ሰዎች ደግሞ ሲደርሱብኝ ደግሞ ለማስረዳት ብዙ ደረጃ ይሄዳለሁ እና ከቲጂ ምናጅ በስተጀርባ ቴምር እንዳለች ነው እየተሰማኝ ያለው። ምክንያቱም ትናንትና ሶሻል ሴኪሪቲ አለኝ ስትል ነበር። እሱ ቪዲዮ አለኝ ማሳየት እችላለሁ። እንደውም ለዛም ነው ጠበቃ ቀጥሬ ከሳታለሁ ስል ነው ዛሬ ስለ ታክስ ማውራት የጀመረችው። ሶሻል ሴኪሪቲ አለኝ ስላለች ሶሻል ሴኪሪቲ ደግሞ ሊኖራት የሚችለው በእነ ቴምር በኩል እንጂ ሌላ በማንም በኩል አይደለም። ይህንን እንድታውቁልኝ ነው የምፈልገው። አመሰግናለሁ። ወይ መማር ምናምን አለች። መማር መቼ ገብታ ነው በዚህ ጉዳይ ላይ? አሁን ቲጂ ምናጅ ጋር ገብታ ስታወራ ነበር። ቲጂ ምናጅ ጋር ገብቶ ያው አንድ ሰው የሆነ ሰው ቤት ስለሄደ ከሆነ ሰው ጋር ነው ያይዘች ወይ እኔን ሁልጊዜ ትሰድበኛለች እና እኔን ሁልጊዜ ትሰድበኛለች ብላ አሁን ለምሳሌ ቲጂ ምናጅ የተነሳችው በምንድን ነው መሰለሽ? መማርንና ሀቢባን ሰደብሽ ነው። እኔ ደግሞ መማርንና ሀቢባን አልተሳደብኩም። መማር ቤት ስገባም አንፌር የሆነ ነገር ተደርጎብኛል። ሰዎች ሊረዱኝ የሚችሉ ሰዎችን እንዳይረዱኝ ተደርጓል እና ተቋርጧል። ፕሮግራሙ ተቋርጧል። በሀቢባም ጊዜ ብዙ ሰዎች እየገቡ እኔን ወንጀለኛ ማድረግ ብዙ ነገር እኔ ያለብኝ ጭንቀት አለ። በዛ ጭንቀቴ እንግዲህ ፊቴንም አይታችሁታል፣ ሁሉ ነገሬን አይታችሁታል። በዛ ጉዳይ ላይ ሆኜ
ነገር ግን እኔ ማንም ሰው አንደርስታንድ እንዳያደርገኝ ተደርጊያለሁ ብዬ በትክክል ጥያቄ ነው እየጠየኩ ያለሁት። እነሱ መፍታትም ካለባቸው በቃ ይሄ ነገር ከተደረገብሽ ብሎ መጥተው መፍታት ይችሉ ነበር። ሀቢባም መማር መጥተው እኔ ጋር መፍታት ይችሉ ነበር። ስለዚህ እኔ ቆስያለሁ፣ ውስጤ ቆስሏል። በህዝቡ ዘንድ ተሳዳቢዎቹ ብዙ እንዲበዙብኝ ሆኗል። ቲጂ ምናጅ ሀቢባ ቤት ገብታ በጣም ብዙ ስድቦች ሰድባኛለች። ሪካርዶ አለኝ፣ ከፈለጋችሁ ማውጣት እችላለሁ። ሰዎች ፖስት ያደረጉትን እንዳለ ሪካርዱን እንዳያጠፉት ብዬ ሴቭ አድርጌ ይዤዋለሁ። ስለዚህ ሰድባኛለች። ማንም ኢትዮጵያዊ እንዳይረዳት ብላ ያስቀመጠችው ቪዲዮ አለ ቲጂ ምናጅ ማለት። ስለዚህ እኔ ውስጤ ቆስሏል በዛ ምክንያት እንጂ እኔ መማርንም አልሰደብኩም፣ ሀቢባንም አልሰደብኩም። ግን ኮመንቶቹ እየመጡ ሲናገሩ ለምንድን ነው እየመጡ ለቅሶ ያደርጋሉ፣ የሀቢባን እንትን ያደረጉና እኔ በዛ ሰዓት ያው ውስጤ ይጎዳል። ሁሉም ሰው እየመጣ ሲሰድብሽ ከባድ ነው እና ሀሳብ ነው የሰጠሁት። አመሰግናለሁ። መሲ እና የስምሽ በደም አይታይም። እንትና ግቢ ሄሉዬ ይሰማለሁ። እኔ ያ ግቢ መሲ መግባት የምትፈልጉ አንዳንድ ጻፉ። አንዳንድ ሰው ገስት መላካችሁን አታውቁም። እኔ አክሴፕት ታረጋችሁ ወይ ፕራይቬሳችሁን ከውስጥ ስትጣሉ እንሰማለን ምናምን። አንዳንድ ጻፉና ገስት ላኩ፣ አክሴፕት ታረጋችሁ። እሺ ግቢ እህቴ መሲ ግቢ። እሺ እኔ ለሰላም ጥያቄ አለኝ። ምክንያቱም ብር ያለው ንግግር ነው የምትናገረው ማለት ነው። ሰውም እንዲረዳት በትክክል የምትፈልገው ምንድን ነው? የምትፈልጊው ምንድን ነው? አንቺ ሰላም ሁለት አይነት ነገር ነው የምትናገሪው። ለምን? አንደኛ ጥያቄ እንግዲህ የምትይው ሄልዝ እንትን ውስጥ ነው የተቀመጥሽው፣ 2 ዓመት መቀመጥ እንዳለብሽ ነው። በሌላ በኩል ደግሞ የምትናገሪው ሰዎች ገንዘብ አሰባስበውልሽ ቤት ተከራይተሽ በራስሽ ስራ ፈልገሽ መኖር ነው። ይሄ ኮንትራዲክት ያደርጋል ማለት ነው። ይሄ ማለት ጤነኛ ነሽ መስራት ትችያለሽ እንደማለት ነው፣ ቤት ተከራይተሽ ከኖርሽ። በሌላ በኩል ግን ካልተረዳሽ ደግሞ ጤነኛ አይደለሁም እዚህ ነው የምኖረው እያልሽ ነው። እና የትኛውን ነው? ከህዝቡ ምንድን ነው የምትፈልጊው? ከኛ ምንድን ነው የምትፈልጊው? ግራ ከሚገባን እና መርዳት የሚቻል ነገር ከሆነ በጥሞና ብትናገሪውና መፍትሄው ወደ መፍትሄው ነገር ከመደጋገም የሰው ስም ከመደጋገም ረብሻ ከመፍጠር ለአንቺ የሚጠቅምሽ ነገር በጥሞና እንደገና እንዲታሰብ እንኳን ብትለይልን ብዬ ነው የምጠይቅሽ። እሺ መሲ በጌታ በመጀመሪያ ደረጃ ስለጠየቅሽኝ በጣም አመሰግናለሁ። ነገር ግን አሁን ላይ እርዳታ እየተሰበሰብን ሳይሆን ቲጂ ምናጅ መታ ባደረገችው እንትኖች ሀሳብ በሰጠችው ሀሳብ ሂጂና ሄለን ጋር ፍቱ ብለው የራሴ ሰዎች ሲነግሩኝ እኔ ደግሞ መጣውና እሱን ለመፍታት ነው እንጂ የመጣሁት። አንድ አጀንዳ ተጀምሮ ሌላ አጀንዳ ሲጀመር አሁን በጣም ጠንካራ ልጅ ነኝ። ስለዚህ ይሄ አጀንዳ የሚሆን ከሆነ በሌላ ቀን ጊዜ ያዙልኝና የምትረዱኝ የምታግዙኝ ከሆነ በሌላ ቀን አዳማጭ ሰው ስለሆነች ይለን በሌላ ቀን ጊዜ ያዙልኝና እኔም በደንብ እናገራለሁ። ነገር ግን ዛሬ ግን የመጣ ነው ቲጂ ምናጅ ጋር መፈታት ያለበት ነገር እንዲፈታ ነው የመጣሁት። ስለዚህ ቲጂ ምናጅ ደግሞ ዲፖርት አስደርጋታለሁ፣ ሪፖርት አደርጋለሁ፣ ስሙ አለኝ፣ ሶሻል ሴኪሪቲ አለኝ በሚል ስለነበረ ከእሷ ጋር ባለው ነገር ለመፍታት ነው የመጣሁት ዛሬ ማለት ነው። ቆይ አንዴ እዚህ ጋር ለአንቺም በአደጋግሚውም ለአንቺም አይጠቅምሽም እንደ እሷም ሰንደሬላ እሷ ምንድን ነው የምትፈልጊው? ዛሬ ስትናገሪ የምትይውን ቀጠሮ ሊያዝልሽ ይችላል። ገባሽ? የምንቀጣጠረው ለምን እንደሆነ እናውቃለን ማለት ነው አይደል? አንድ አጀንዳ አንድ አጀንዳ ተጀምሮ ከዛን ወደ አንድ አጀንዳ ስንሄድ እኔ አንደኛ ያለሁበት ስታተስ ያው እንደምታውቂው ነው።
በጣም ጭንቀት አለብኝ። ነገር ግን እና ሀቢባ ቤት በጣም ሲያስጨንቁኝ በቃ አልታመምኩም አልኩኝ። ታመምኩ ካልኩኝ በጣም ብዙ ታስጨንቃለች። እንግዲህ ቪዲዮን ማውጣት ይቻላል። ሀቢባ ስትናገር እና ምናምን እያለች ነው የምታፋጥጥሽ፣ ትጮህብሻለች። ስለዚህ አልታመምኩም አልኩኝ። ምን ማለት አለብኝ? ሲያስጨንቁኝ፣ ሰዎች ሲያስጨንቁኝ ምን ማለት አለብኝ? ነገር ግን ሀሳቤን መስማት ከፈለጋችሁ ዛሬ የገባሁት ለቲጂ ምናጅ ላለው ነገር ነበረ፣ አልተሳካም። ስለዚህ ሌላውን ነገር ግን በስርዓት ነገሮች ተይዘው እንጂ ዛሬ ላይ ይሄ ሙሉ ቪዲዮቿን ሳዳምጥ ነበረ የቲጂ ምናጅን። ስለዚህ አልጨረስኩም። አንቺ ብቻ እያወራሽ ነው። ዊ ኖ ኦል ዘ ታይም ዘ ሴም ቲንግ ነው ሁሌ ተደጋጋሚ የምታወሩ ሰው። እኛ ደግሞ ተከራከሩኝ የምናቅሽ ሰዎች የዛሬ ስንት ዓመት ኢንተርኔት ላይ የምናቅሽ ሁሌም አሁንም ተመሳሳይ ነገም ተመሳሳይ ነገ ራሱ ሄሉ ሩም ከፍታ ብትጠይቃት ሄሉ እኔ ከእንትና ጋር ማለት ነው አስዌር የከፋ ነገር ባትሰዳደቢ አሁን ቢሀፒ ለዚህ ሄለን አንድ ጊዜ ላወራ ይቅርታ ስለሚያወሩ ከሆነ እኔ ወጥቼ እነሱ ያወሩ መሰለሽ የብዙ ሰው ሀሳብ ከሆነ እና አትመልሽም አለ ሚዩት አድርጊው። አትመልሽም ጀስት ሚዩት ዮርሰልፍ ዳሴት። ሄለን እቺ ልጅ ማለት ነው የዛሬ ስንት ዓመት እርዱኝ ስትል ማለት ነው ወጣ እንትና ጋርም ባትጣይ ብለሽ ነው ያቆምሽው። ምን አልሽኝ? ከእንትና ጋር ባትጣይ ብለሽ ነው ያቆምሽው። ማንሽ ነበር ስማ ከቲጂ ጋር ለእሷ ብለሽ ባትጣይ አውል ቢ ሀፒ። በልጅነቷም በወለደቿም ወላለዷም በምንም ነገር እቺ ልጅ ነገ አንቻሉ ዛሬ ጄኔራል እንደ ማንኛውም ሰው አንቺ ምን ተሰማሽ? እንትናዬ ስምሽ አሁን ለምን አዎ ልክ ሰብሪና ልክ ነሽ። ቲጂ እንደዛ ማለት የለባትም። ማንንም እንኳን እኛ አሜሪካ አሁን ኢቨን ስፓኒሾች ኢቨን ኢትዮጵያኖች ወረቀት የሌላቸው ወይንም ክራይም ያለባቸው ወንጀል ያለባቸው ዲፖርት ሲደረጉ በአይስ ሲያዙ በጣም ነው የሚያሳቅቀን። ኢቨን አሁን ያለውበት ስቴት አሁን አይሲዩ ኤቭሪዌር ነው ያለው። ወረቀት ኖሮሽ ራሱ ላይ በኮንፊደንስ አትዞሪም። የትም ቦታ ሾፒንግ ስትሄጂ እየተሳቀቅን ነው ብንሄደው እንኳን ወረቀት ኖሮ ማለት ነው። ይህ ነው የምልሽ። ላይክ በጣም የሚያስፈራ ወይ ነው ያለው እንኳን ለአንድ ሰው ያለውን እሷ እዚህ ለተፈጠረ ጸብ ማስፈራሪያ ስትጠቀም ሰንደሬላን እርሻት እንትና የሺ ግን ጄኔራል ምንድን ነው የሚሰማሽ? ያ ልክ አይደለችም። አንድ ሰውን ለማስፈራራት እንደዚህ ነገር ልክ ነው ብዬ በጸባይ ጠየቅኳት አይደለ? እንደዚህ ነገር እዚህ በተፈጠረና እንደዚህ ግን የእሷን መሄድና መምጣት ለአንቺ ምን ይጠቅምሻል? ይህንም አስቢበት ነው። አንድ ሀበሻ እንኳን የማላውቀው ሀበሻ እና በግዴታ ስለሆነ አይ ሶሪ ጀስት ስለተናደድኩ ነው ማለት ትችላለች። ሰውም ራሱ እንደዚህ አይነት ሰው ናት እንዴ ብሎ ጎረቤት ሲታማ ለራስ ስትል ፍራ ብሎ እንዲፈራት ለምን ታደርጋለች? እሷ ራሱ ማፍራት ስለሽ ማነች እሷ? ግን ይ እንደዚህ አይነት ሀሳብ የምታስብ አቅሙ ቢኖራት ታደርገዋለች ማለት ነው። በሌላ ማበሻ አይ ቲንክ ሺ ሴድ ላይክ በንዴት ነው ያልኩት። የተናደድኩት ሰላሚና ሳትሆን ቲጂ ጄኔራል ልክ አይደለችም። ላይክ በዚህ ሰዓት እንኳን ሰላሚና ወረቀት ያለው ሰው አሜሪካ ላይ ወረቀት መቼስ የአሜሪካ ላይ የምትኖሩ ሰዎች ኦልሬዲ ምን ስቴታችሁ ወይም አይሲ ሲገባ ጠራርጎ ሲያስወጣ እንዴት እንደሚያስፈራ ወይ ኦልሬዲ ታውቁታላችሁ። የምንኖርበት እንደዚህ ነው ብላ እኔ ብቻ ነው የማውቀው። የተማርኩት ነው ስትል አሁን እየሰማች ነው አይደል? እንደዚህ አይነት ሳብ ካወቀች ይ ሲቀም ለልጇ ሕክምና አሁን ቅድም ያልሽው ለልጇ ሕክምና ምናምን አሜሪካን ውስጥ አሁን ኢፍ ዩ ሃቭ ላይክ ሎ ኢንካም ካለሽ የትኛውም ሕክምና አይሲዩ አሁን እሷ ልጇ ኒኪዩ ነው አይደል የገባው። ኒኪዩ የሚገባ ልጅ ኢንሹራንስ ከቨሪንግ ያደርግልሻል። ሜዲኬት አለሽ ኢፍ ዩ ሃቭ ሎ ኢንካም ፐርሰን ያደርግልሻል። ይህንን እንዲህ አይነት ህግ እያለ ይህንን ህግ እንኳን ማስፈጸም ካቃታት ለምን ለጎፈንድ አልፎ ደግሞ በሱፐር ቻት ብር ሲሰበሰብላት ነበር። ታዲያ አንቺ እንደዚህ አይነት ማንነት ያለው ሰው ሰዎችን ኤኒታይም አይፒኪው ምናምን ሲል ዝም ብሎሽ እንደዚሁ አታናድድሽም? እሱ በጣም ልክ አይደለችም። በዚህ ሰዓት አብሶች ልጅን በሌላ ነገር መሳደብ እያለባት በሌላ ነገር እውነት ግን በልጇ መታለች። እቺ ልጇን ግን ሰርባታለች ሄሉ
እሷን እንግዲህ ደጋግማ የምትለው እሷ ጋር የምትወስደኝ ለልጇ ሰራተኛ ልታረገኝ ነው ያልኩት። እንደዛ ነው ያለችው። እንግዲህ ቪዲዮ ያምጡና እሷን ልናገራት። ቪዲዮ ያምጡ የሰደበችው ግን እቤቴ ነይ የምትለኝ የልጇ ሰራተኛ ልታረገኝ ነው ብያታለሁ። ግን በነገር ሄሉዬ አትመኛት እቺ ልጅን። ሄሉ ልንገርሽ የዚች ልጅን ታሪክ ነው ቪዲዮ ታምጣ ስትሰድብ ልጅ ቲጂ አሁን ፊሳይድ ሄሉዬ ኦኬ ቲጂ እኔ ይቅርታ በቃ እነ ቤታዮና ማሜ ነች ባለች ነበር ስሟ ማሜ ነች መማር ገብታ አላደርግም በቃ ተናድጄ ነው እኮ የሄሉዬ ልክ ነሽ እኮ ግን ተናድጄ ነው ደውልላት እኮ ላይቭ እየሰማን ነው አለ። ምንድን ነው ያለቻት? ልክ ቤታና መማር በመሀል ገብተው ሽምግልና እሷን ሪፖርት ማድረግ ወይና ዲፖርት ማድረግ እንዳቆመች እንጂ አሁንም ማድረግ እንደምትችል ነው ከተናገረችው። ይህ ወይ ራሱ ራይት ያ እሱን ልክ ነሽ። ግን አሁን ምን አለች ቲጂ? ኦኬ ከዚህ በኋላ አልናገራትም ብላለች እቺ ልጅን። ከዚህ በኋላ ኦኬ ባልኩት ነገር በጣም ልክ አልነበርኩም ተናድጃለሁ ብላለች። ቪዲዮም የሰራችውንም እንዳሪሙ እንዳረሳችሁ ምናምን ብላ ፒስ ፈጥራ ኦልሬዲ ወርዳለች ልጅቱ። በቃ አንዳንዴ ተናደሽ እውነት በልጇ ከተናገረቻት ይህ ነው በልጅ ማለት ያንን ልጅ እንዴት ወልዳ እንዳመጣችው ይህ ነው የወለደ ሰው ብቻ ነው ሴንሲቲቭ የሆነ ነገር ነው። እውነት ተናግራት ከሆነ ማለት ነው። በንዴት የማትናገሪው ነገር የለም። አንተ እንዲያረጋለሁ ገላለሁ በጣም ብዙ ነገር ነው የምትናገሪው። ግን አሁን ልጅቷ ቲጂ የሚሏት ተረጋግታ እንትን ብላለች። ግን እኔ አንቺ ለዚቺ ብለሽ ነገ አንቺም ገልብጣ አንቺ ምን አረገች በአንቺ የተነሳ ነው አይምሮ የተረበሸው ትልሻለች። በእነ መማር ቤት ከፍተው የምታረገው ነገር ተናገሯት፣ ጠይቋ፣ ችግር የለብኝም። በዚህ ቲጂ ባለችው ነገር ግን ቲጂ ባለችው ነገር በጣም ሮንግ ነች። ልክ አልሰራችም። መናገር በምትፈልግበት ወይ በደንብ መናገር ትችላለች። አሜሪካ ደግሞ በአሁኑ ሰዓት ባለው ሲቹዌሽን የተናገረችበት ንግግር ልክ አይደለችም። ቲጂ ልክ አልሰራችም። ልክ እንዳልሰራች ሁሉም ሰው ያውቃል። በቃ ልክ አልሰራችም እቺ ልጅ። አንድ ደግሞ እቺ አሁን የምታግዥላት ልጅ ቲጂ ሄልዬ የአእምሮ በሽተኛ ምን ይሰራል ቲክቶክ ላይ ተቆላልቶ ቪዲዮ ከፍቶ የሚያወራው አንድ ቤት ውስጥ ቁጭ ብሎ የአእምሮ በሽተኛ ከሆንኩኝ ሄሉ አይ ኒድ ሄልፕ ስትረስ ካለብኝ ስትረስ ከሚያደርጉኝ ሰዎች ጋር አይደለም ቁጭ ብዬ እኔ የማወራው 24 ሰዓት እንትና እንዲያረገችኝ ያኛው እንዲያረገችኝ በእንትና የተነሳ ነው አይምሮ የተበርላው እያልኩኝ ስለፈንኩ አሉንም በሽታዬን እያስታመምኩኝ መድኃኒት መውሰድ ካለብኝ እየወሰድኩኝ ቁጭ ብዬ በሽታዬን አስታምማለሁ እንጂ ቲክቶክ ላይ ገብቼ እንትን አለ። አንድ ርዕስ ስታጣ አንድ ሰው ላይ ትወርዳለች። የረዳትን ሰው አሁን ቴምር ትላለች። ቴምር በዛ ሰዓት $300 ነው አስገብታለት በአካውንት ያስገባችለት በዜል ማለት ነው። ረድታታለች። እያንዳንዱ የረዷትን ሰው እየረገጠች ነው ምንም ሳይናገሯት፣ ቢኮዝ አቴንሽን ፍለጋ። ዛሬ ሄዱ የሆነ አቴንሽን ስታጣ አንዱ ልጅ ተነስታ በአንተ የተነሳ ነው እኮ አይምሮ የታመመው ትላለች። የሆነ አቴንሽን ስታጣ በአንተ የተነሳ እኮ ነው እንዲያበድኩት እንዲ አይምሮ የተነሳው እኔ መብላት ያቃተኝ መጠጣት ያቃተኝ። ሺዝ ድራማቲክ ሄሉ አስዌር አታውቂያትም። የረዳዋት ከመሰለሽ አንድ ነገር ልንገርሽ፣ እንትና ይቅርብሽ። እውነት አይኔ ልንገርሻ፣ እኔ ለእሷ የረዳዋት ከመሰለሽ ማስረጃ ልስጥሽ። አሁን ለምሳሌ ሰላም እኔ ጋር መምጣት ከጀመርሽ ወይ ከተዋወቅን ትንሽ ሰነበትን አይደል? ተምርን ብዙ ጊዜ ነው የምታነሳት አይደል? ስሚኝም ስትል ስሰማት ግን እሷ ስለነገረችኝ እኔ ከተምር ጋር ራሱ ችግር ስላለብኝ ተምርን ስናገራት ሰምተሻል? ነው አልሰማሁሽም። ለመሰለሽ እሷ አለች ተምርን አምጥቼ እንደዚህ እንትን ልል ዝም ብሎ የመርዳትና የእሷን እንትን ብቻ በመስማት ቢሆን እንደውም ሰበብ ፈልጌ ተምርን አልናገራትም። እሱ ትናገራታለች። ሰበብ ፈልገሽ ድራማም ይሆን ሻላሪ ሰው ሞይ ይሆን ሻላሪ ከቲጂ ጋር የተጣላሁት ደህና እያወራን ሄደን አይዱዚስ ቢኮዝ ኦፍ እኔ እንደዚህ ስለተማርኩ እንደዚህ ይሄ ስለ ሰንደሬላ አለ። ማንም ሰው ስለሌላ ሰው ህይወት ላይ እንደዚህ አይነት ወይ ካወራ ኤኒ ታይም በዚህ መንገድ ይቆማል እንጂ ከዚህ ካወራችሁ አጀንዳ ውጪ ራሷ መታ ደግሞ አትመጠነኝም ማሬነት ክላስ አይደለችም ምናምን ራሷ ብቻ መጥቶ ከዚህ አጀንዳ ውጪ
ሁለቱ ለሚነጋገሩትና ላደረጉት እንዲነጋገሩ ነው ሰንደሬላም ስትመጣ ያስገባዋት። ነው በሪስፔክትሊ ስትጠሪያት አትመጥነኝም እቼቶ በምናምን ረገጣ ትንሽ ተናግራሻለች። ልክ አልሰራችም። በሪስፔክትሊ አይ እኔ አልመጣም ሄለን አትመቸኝም በቃ አልመጣም ምናምን ብላ አለመምጣት መብቷ ነው። ላይክ ሌላ ትርፍ ነገር ከማውራት ይልቅ ማለት ነው አለመምጣት መብቷ ነው። ግን ሄሉዬ የምልሽ ለዚች ልጅ ፕሊስ ላይክ ኢቨን ቲጂን በተናገረችብሽ ወይ ተናገሪያት። አይኖ ምንም ቢሆን እቺ ልጅን እንደተናገረች ወይ ተናገርኳት በእውነት እቺ ልጅን ዲፖርት አደርጋታለች። ሪፖርት አድርጋት ነው አታደርጋትም። አስዌር በንዴት በዛ ሰዓት ኦኬ ምን ተናገርኳት? አሁን ቲጂ ይህን ንገሪኝ፣ እኔም ራሴ ላስተካክል። የተጋነነ ነገር ሳይሆን ላይክ ልጅሽን እርጉዝ ሆነች ነው እርጉዝ ሆነ አሁን ለምሳሌ ሰዎች ስለ አንቺ አሁን ሰዎች ስንት ነገር ነው የሚያወሩት። አንቺ ያልኖርሽበትን ህይወት ቲክቶክ ላይ ወጥተሽ ስለምታወሪ ብቻ እቺ ሴትዮዋ እንዴ ነች እቺ ሴት ግን የእንትንሽን የኋላሽን የሚያውቁት ነገር የለም። ምን ላይፍ ትኑሪ የሚያውቁት ነገር የለም። አንቺ አሜሪካ ነው የምትኖሪው? አዎ አሜሪካ ካለሽ አንቺ ላይፍሽ የተስተካከለ ከሆነ ህፃን ልጅ አይደለም ትልቅ ሰው እንኳን ኦኬ የህክምና ኢንሹራንስ የለሽም። እሱ ብቻ አይደለም ህፃን ልጅ ደግሞ ህክምና አይሰጠው። ምን መሰለሽ አሜሪካ ላይ ሎ ኢንካም ካለሽ ሎ ኢንካም አሁን ሲጀምር እንዴት ነው ህክምና? ያለ ህክምና አሁን ለምሳሌ ከ4 ወር ጀምሮ ከ4 ወር በኋላ አለ አይደለ ቼክአፕ ትደረጊያለሽ። በእርጉዝ ሆነሽ ቼክአፕ አለሽ። ቼክአፕ ያለ ኢንሹራንስ ብታደርጊ አትሽም። ኦፍኮርስ ኦብቪየስሊ ኢንሹራንስ አላት የሷ። ከወለደች በኋላ ደግሞ የልጁ ኢንሹራንስ የሚባል አለ። ግን ሎ ኢንካም ካላት ወይም የራሷ ኢንሹራንስ ካለ አድር ታደርገዋለች ከወለደች በኋላ ማለት ነው። አድር ባላት ኢንሹራንስ አንድ ሰው ሳይኖረው ህክምና ሊመላለስ አይችልም። ለምንድን ነው ለልጇ ኢንሹራንስን ለልጇ ህክምናና ለምናምን ስንት ቀን ሙሉ አቢባ ጋር ስታሰባስብ ነበር? እንደዚህ አይነት የአሜሪካ ህግም ካወቀች እኔ ተናገርኩ ገፍቼ ነው እውነት አለ የተናገርኩት። አሁን ለምሳሌ ሄሉዬ አሁን የራሷ ሄልዝ ኢንሹራንስ ከፍላ ሜዲኬት አሁን የመንግስት ኢንሹራንስ ኤቭሪቲንግ ከቨር ያደርግልሻል። ኢፍ ዩ ሃቭ ሎው ኢንካም የመንግስት ሜዲኬት ግን በራሷ ደግሞ ኢንሹራንስ የምትከፍል ከሆነ ኤቭሪቲንግ ከቨር አያደርግልሽም። ገባሽ? አሁን ለምሳሌ እሷ ኒኪዩ ከሆነ ልጇን ኒኪዩ ነበር አይ ቲንክ ልጇ አይደለ ያለ ጊዜው ነው አይደለ ያለ ወሩ ነው የተወለደው። ስለዚህ ኒኪዩ ነበረ ማሞቂያ ክፍል ምናምን ትሪት እያደረጉት በጣም በብዙ መከራ ነው አይደለ ልጇን አሁን እቅፏ ውስጥ ያስገባቸው። በዛ የተነሳ ኤቭሪቲንግ ቢል ሲመጣባት በቤቷ ትከፍላለች። አሁን ለምሳሌ አንቺ እኔ አሁን የራሴ የምሰራበት መስሪያ ቤት ኢንሹራንስ አለኝ አይደል? በምሰራበት እንዳትገባ ነው ልጇን ቁጭ አድርጋ እየለመነች ነው ኖ ሄሉዬ እኔ አሁን እኔ ፎር ኤግዛምፕል እኔ ልንገርሽ እኔ ኤቭሪባዲ የሚሰራበት መስሪያ ቤት ኢንሹራንስ አለ ወይንም ውጭ ሆኖ ኢንሹራንስ መግባት ይችላል። ግን 100% ኢንሹራንስ በራስሽ ስትገቢ አይከፍልልሽም። they don't pay like everything 100% አይከፍልልሽም። የዛ ሜቢ 70% ሊሆን ይችላል ወይ 80% ሊሆን ይችላል የሚከፍልልሽ። ቀሪውን ደግሞ ምንም $1000 ቢመጣው 2000 ቢሆን አስበሽዋል? ስንት ወር ሙሉ ሆስፒታል ኒኪዩ ሩም እንደነበረ ልጁ ኤቭሪቲንግ ኮስት አለው። በየቀኑ የሩሙ የምን የሚሰጠው እንትን በጣም ህክምና ውድ ነው አሜሪካን ውስጥ። በቃ ምን ልበልሽ እናንተ እድለኛ ናችሁ። በዚህ ጀርመን ምናምን ኢሮፕ ያላችሁ በጣም ነው የምቀናባችሁ። ህክምና እዚህ ሀገር እጅግ በጣም ውድ ነው ሄሉዬ። በዛ አታስቢ። ለምሳሌ ቲጂ የራሷ ኢንሹራንስ አላት። ልጇ ደግሞ ስትወልደው የራሷ ኢንሹራንስ ላይ አድር ታደርጋለች ልጇ ማለት ነው። ከዛም በኋላ ኤኒቲንግ እንትን ካለ የሆነ ፐርሰንቴጅ ትከፍላለች። ድጋሚ ደግሞ የሚመጣባትን ቢል ደግሞ ከቨር ታደርጋለች። እቺ ልጅ ደግሞ ልጇን እየተንከባከበች ነው። በዛ ሰዓት ገቢ የላትም፣ እየሰራች ነው። የምትኖርበት ሀገር ካሊፎርኒያ ቬሪ ኤክስፔንሲቭ፣ በጣም ውድ ቦታ ነው የምትኖረው። ብር ነው ቤት ክራይ ራሱ እሷ የምትኖርበት ሴት እጅግ በጣም ውድ ነው፣ በጣም ውድ ነው። ይጠብቃታል ልጇን ህክምና ስትወስድ የራሷ አለበት። እዚህ ሀገር አንቺ
እንደናንተ ሀገር እንደምትኖሩት አይደለም። ሄሉዬ ቲክቶክ ላይ ጊፍት ሲሰጡ ምናምን ራሱ አንዳንዴ በጣም ይገርሙኛል። የሁሉ ለፍተው እንዴት ጊፍት ይበትናሉ ምናምን ብዬ በጣም ነው የሚገርሙኝ። አፈርድ ሚግጠን ነው ኤቭሪቲንግ እንትን የምንለው ኤቭሪ ፔን ቢላ ኤቭሪቲንግ ብሩ በጣም ውድ ነው። የእሷ ስቴት ደግሞ ማለት ነው። ያንን ደግሞ ማን ይርዳት? ኮስት አለው። ሜቢ አባትየው የማይረዳት ይሆናል ወይንም የሚሰራ አይደለም። አንደርስታንድ ማድረግ አለብን የዛ ሲቹዌሽን። አይኗን አጥባ እኔ አሁን ብቸገር ፈጣሪ ያርግብኝ ሀበሻ ፊት መቆም አልፈልግም። እቺ ሴትዮ አይኗን አጥባ ፊቷን አስታውሽ። በዛ ላይ ደግሞ እርጉዝም ሆና ስትጠጣ ነበር። እሱን ፊዋር ላይ እርጉዝ ሆነሽ የምትጠጪ ስትጎረጉር እሷን የሚያውቁ ሰዎች ይጎረጉርልሻል ማለት ነው። እርጉዝ ሆነሽ የምትጠጪ የምታጠጪ ምናምን ከሆነ ልጅ ናት። ሆምለስ የነበረች ልጅ ናት። ሆምለስ የሆነችው በመጠጥና በድራግ ብዛት ያንን አፎርድ ማድረግ ስለማትችል ከቤት ወጣች፣ ከሲስተም ወጣች። ግን ይሄ ትክክለኛ ኢንፎርሜሽን ነው ወይ? አጣጣም ብለሽ አታስቢ። ሲጀምር ያረገዘችው አሁን የመጨረሻውን እንኳን ያረገዘችው በአጋጣሚ ነው። እስቲ አባቱን አሳይም በሏት እኮ ሄሉዬ። እኔ አሁን ለምሳሌ ሄሉ እንዲህ ሲቹዌሽን ውስጥ ልትገቢ አልፈልግም። ለማን ብዬ መሰለሽ ነው እየወለደችው ልንገርሽ። አሁን ለምሳሌ እሷ የምትረግ ከእሷ ላይፍ አለም ከአሜሪካ ላይፍ አንድ በሽተኛ አስጠርሻለሁ ማለት ከዚህ የበለጠ ላይፍ አይደለም። ውስጥ አንጀቷ ውስጥ ነው የገባችሁ። ለእኔ ነው ይሄ ነገር ደውሉ። ገብቶሻል? ልክ ነው ባለችው ነገር ልክ ሲሆን ዶንት ፐርሰናሊ ይሄ ፐርሰናል አለ እንደ ሰው ማስጠረስ እርስ ፐርሰናል በጣም ትልቅ ነገር ነው። አሁን ለምሳሌ ቲቪ እሷን አስጠረገች ብለህ በይቅርታ የሚታለፍ አይደለም። መቼም በስጋት ውስጥ የምታያት ልጅ ናት። አቋሟ ቢኖር እንዳለ አበሻን ታስጠርሳለች ከአሜሪካ። ያ ግን ቲጂ ሄልዬ ቲጂ ከተናገረችሽ ማለት ነው ጥግ ድረስ ሄደሽ እርገጫት። በፈለግሽበት ወይ ልጇን ሳትነኪ በፈለግሽበት ወይ እርግጥቅጥ አርጊያት። ግን እኔ ምለምንሽ ለዚች ልጅ ብለሽ ለዚች ሌባ ብለሽ እሷን ደርበሽ አዝነሽላት። አንቺ እቺ ልጅ ነገር አይምሮ የተረበሸው በሄለን የተነሳ ነው። ሄለን ጋር ልክ ልገባ ስል ልረዳ ስል ብዙ ሰዎች መጥተው ይበጠብጡኛል ትልሻለች። የረዷትን ሰው በጣም ነው ችግር ያለባት። እና ሄሉዬ እባክሽን እኔ የምለምንሽ ለዚች ብለሽ እንትናት በይ። በጣም ብዙ ሰው ረድቷታል። በጣም ብዙ ሰው አለውልሽ ብሏታል። አንድ የአእምሮ በሽተኛ ስትረስ ያለበት ጭንቀት ያለበት እንዲህ አይነት ግርግር ውስጥ መገኘት የለበትም። ቢኮዝ ሂኒሽኒ ራብ እንዴት ሄዳ ራሷን ትሪት ታርግ ራሷን እንትን በለች። ልጅ እኮ በአሁኑ ሰዓት አንድ ነገር ልንገርሽ፣ እቺ ልጅ ሰው ከጎኔ የለኝም ብላ ነው አይደለ? ሰው ያለበት ቦታ ላይ መቀላቀል ለእሷም ጥሩ ባይሆን ኖሮ አይፈቅዱላትም ነበር። ገብቶሻል? እና እሺ እንደዛ ልክ ነሽ። ከሰዎች ጋር መቀላቀሏ እሰየው ልክ ነሽ። ግን የረዷትን አሁን ለምሳሌ ቤት እፈልጋለሁ ለኛ ምድስቱን ሄለን ግባ በእናትህ። ይሄን አንቺ ክርክር ብቻ አደረገው። በጣም ብሶ ምንም አላወራም። ይቅርታ እሺ። ሆነ አንድ ደቂቃ ሀሳብ ልሰጥሽ የምፈልገው ነገር ሄለን ስታደርገው የነበረ ነገር ጥሩ ነገር ነበር። አሁን እህቴ ስናገር ስትከራከርሽ ነበረ። ሙሉ ለሙሉ አጥፍታለች። በቃ ከእሷ ጋር ያደረገችውን ነገር እንዳለው ነው። ከአንቺ ቤት ስትመጣ ልትስማማና ይቅር ሊባባሉ ነው። ይሁን ከመሀላቸው ላይ ከመጀመሪያ ሲከታተላችሁ ነበር። ከመሀላቸው የሆነ ሰው ገብቶ እሷን የሆነ ነገር ቢጎስማትም ወጣች አይደለ? ከዛ በኋላ ስትጠራ አንቺን አክብራ መምጣት ነበረባት። ከመጀመሪያው ማክብራ ስለመጣች ከአንቺ ቤት ወጣ። ግን ቤቷን ከፍታ ያልሆነ ነገሮች መናገር እንድትሰደብ ሆነ። እኔ እንደ ወንድም ሄለን ምናገር ያቺ ቀን አንድ ነገር ልንገርህ። እኔ ሊሰድብ የሚችል ልጅ መርታ እሱ ጋር ብቻ ነው ቁጭ ብላ የምታወራው። ሳትሜት አይደለም ገባ አይቻቸዋለሁ። ልልሽ የፈለኩት እሷን እንደፈለግሽ ብትረግጫተኝ ችግር የለውም። ወደ ልጅ በሚባለው ነገር ባትሄጂ እንዳለ እንደ ወንድ ማሳምለት እያልኩሽ ነው። እሷ በትክክል መረገጣ ለምን አንቺ ልታስታርቂ አንቺ ወንጀል ያስመጣሻቸው ምንም ያጠፋ
ያደረገችው ነገር የለም። ካልተመቻት ደግሞ ያንቺ ቤት ወጣ በዛው መቅረት ነው ያለባት። ቤቷን ከፍታ ከአንቺ ጋር ላፊ ነገር መነጋገር ክላስ ምና ክላስ ያደለች ይሄ ማይሆን ነገር ነው። እንደገና ሲቀጥል ለዚህ ልጃው መነግራት ነገር ሄለን አንቺ የደረሰብሽ ነገር የለም። እኔ አሁን ከሷ ከቴግ ስትናገር ከነበረች ጎን ሆነው ማለት ነው። አሁን ቲጂም የተምርን ተላላኪ ናት አለች። ተምር አሁን ስላረፈች ቲጂም ተከታቤ ነው ትላለች። ግምታዊ ጭንቀት አለባት፣ የሆነ ነገር አለባት ትላላችሁ። ሌላ ሀሳብ የምትፈጥር ለጭንቅላቷ ራሷ ናት። ገብቶሻል? ተምር ለምንድን ነው ወጣ ማሰድበኝ ነው በቃ እኔ ብዙ ጊዜ ሳያት ማለት ነው። ካልሰደበቻ ግብላ ሰደባት ተምር ማንሳት አለ የለባትም። ሲቀጥል በእርግጠኝነት መነግርሽ የለን ነገ ከነገ በኋላ አንቺን ትሰጥሻለች። ለምን ብትይ ሀቢባ ጋር ቁጭ ብለው ሲታወሩ እንዲያውም ሀቢባ ሳይድ ያዝ ድረሷ ነው ነበር ሰውን ሁሉ ሰጣች ማለት ነው። ገባሽ? ቢያንስ ታንቹ ቢቀር ያንን ያደረገች ልጅ ታንቹ ቢቀር በየሄደችበት የሷን ስም ማንሳት አልነበረባትም። ከማማር ቤትም ገብታ $2900 ሲሰበሰብላት ታንቹ አመሰግናለሁ እኮ የሰው ልጅ ትልቅ ነገር ነው። ግን በምላሹ ሌላ ነገር ታሳብ ትበድላት ረድታታለች እኮ ገባሽ? አሁን ደግሞ ይሄ ለምታረጊው ነገር ልሷ ጥሩ ነገር አደረገ። አሁን መድሎ ያስቻልልም ለዚህ ጋር መድሎ ይዝሻላለሽ። እስከ መጀመሪያው ጀምሮ ሳይሽ ትክክለኛ ነገር እየተናገረች ነበረ። በራሷ ጊዜ ክብሯን ያስናቀች ጊዜ የአንቺን ቤት ረግታ ቤቷን ከፍታ ማውራት ነው። ከማማር ጋር ከቤት ጋር ያደረገችውን ነገር ከቤት ጋር ከአንቺ ቤት መጣ ብታደርገው በቀላል ይፈታ ነበር ነገሩ፣ አይካበድም ነበር። እና እንደ አንድ ነገር ነገርሽ የምፈልገው እች ልጅ የሌሉት ሰዎች የተዋቱንም ሰዎች እንዲሰርቧት አታድርግ። አሁን ከእሷ ጋር ከቲጂ ጋር የነበረው ልጅ ከአንቺ ጋር አይግባባም። ለምሳሌ ልበልሽ ከእሱ ጋር እሷ ታወራ አይቻቸዋለሁ፣ ሲነጋገሩ ማያለሁ፣ ዛሬም ሲወቅሰው ማያለሁ። እንደዚህ አይነት ነገር አላተኝ። ሁሉን ሰው ለምንድነው ቲክታክ ላይ የምታነካከውስ? በቃ የሆነ ጭንቀት ያለባት በቃ ተሰብስቦ ሰው መርዳት። አሁን መስ የምትባለው መጣ እኮ ጥሩ ነገር ነው ያለቻት። ምንድነው ከኛ የምትፈልጊ? ቢያንስ ምንድነው የምትፈልጊ ብሏት የሚመጣን ሰው እንኳን እሷ ረጅ ነው የምትመስል ስትመልስላቸው መልስ። እኔ ልረዳት አይደለም ብዙ ነገር ግን ከታች ስለመከታተላት ነው። ሳፖርት ላይ ያደረጋት የሚመጣን ሰው እሷ እንደምትረዳው ነው መልሷ። እና ሄሊ በጣም ወድሻለሁ። ታንኪው ቀጥይበት። አመሰግናለሁ። በእግዚአብሔር አወራች እንዴ? አወራሽ? ኦኬ ብሌን ግቢ። ብሌና ሰላም፣ እንዴት ናት? እኔ አሁን እንደተረዳሁት ማለት ነው ሄሉ፣ አንቺም ብዙን ጊዜ ያዳምጥሻለሁ ምናምን ላይክ ሰውን የመስማት ሰውን የመረዳት ችሎታለሽ። ግን ሁለቱን ስረዳቸው አሁን ሁለቱም የሆነ ችግር አለባቸው እና እኔ ሁለቱም መሀል ባትገቢ ደስ ይለኛል፣ እንደኔ ማለት ነው። እኔ በጣም ነው የምወድሽ፣ እውነቱን ለመናገር በጣም ነው የምወድሽ። እውነቱን ሰዓት ሰጥቼ የምሰማው ሰው በዚህ ቲክቶክ ላይ አንቺ ነሽ። እና ሁለቱም የሆነ ችግር አለባቸው። ያችኛዋ ምንም ማድረግ አችልም ብችል ኖሮ ቆየ ልጅቷ የሆነ ነገር ካረገቻት ቲጂ የምትባሏ እሷም ጤናማ አትመስለኝም። እውነቱን ለመናገር ሰላም እንትን ጤናማ አይደለችም ማለቻት እንጂ እሷ ራሱ ጤናማ አትመስለኝም። ምክንያቱም ጤናማ ሰው እንደዛ አይነት ነገር አይናገርም። ሰንደሬላም ብዙ ነገር ብላት ሊሆን ይችላል። ግን ሁለቱን እኔ እንትን ስፔሲፊክ የተረዳሁት ሁለቱም የሆነ የጤና እንትን አለባቸው። ግን እና ደግሞ ሰንደሬላን እርሻት ቲጂን እርሻት የሆነ ሰው የሆነን ሰው አስጠርዘዋለሁ ብሎ ዝም ብሎ ማታውቂውን ሰው ራሱ ሲያስፈራራ ስታይ እንደዚህ ያደርግሃለሁ ሲል ዝም ብለሽ ምን ነው የሚሰማሽ? እንኳን ማቀውን ሰው አይደለም ማላቀውን። አሁን ለምሳሌ አሁን ስዊድን ላይ እንትን ስለ ኢሮፕ እየሰማሽ ከሆነ እኔ ስዊድን ነው የምኖረው። ማለት እንዲህ አንድ አበሻ እንኳን ሄደ ሲባል በብዛት በዚህ ሰዓት ደግሞ እያስወጡ ነው ብዙ እንትን ወረቀት ያሌላቸው። አይቼው ሰምቼው ማላቀውን ሰውዬ የሆነ ወይም ደግሞ ሴትዮ ወጣች ሲባል በጣም ነው ማዝነው። እንኳን እንትን እንደዚህ አይነት ሰው እንኳን አበሻ ለአበሻ መጠቆም አይደለምና ይሄ በጣም ደርቲ ማይንድ ነው። ለኔ ጭንቅላት ያለው ዘመን እንደዚህ አይነት ነገር አያወራም። በሌላት ብር ለይምሰልም እሷ እንዳለችው ይሁን ምን ይበል። ሁለት አንበሳ አውርዳላት። እንግዲህ ያው ልጅ ነው ልጅ ይባላል ግዴታ። ለምን ብሩ የተረዳው ለልጅ ነው።
ገብቶሻል? ልጅ የታመመስል 2 አንበሳ ወረደችላት። ምክንያቱም ልጅ መጠራቱ አይቀርም አይደል? ለልጅ ብላ እንትን ብላ ዲፖርት አረጋታለሁ። ሼም የለም እንዴ? ደግሞ አየሩም ሆነ መንግስቱ እሷ ነው። እንደዚህ አይነት እውቀቱና አቅሙ ካላት ዋይሺ ከበር አባውት የሷን ልጅ ለምን ሲስተሙ ብድር ውስጥ ምናምን ሲስተም ክሬዲት እኮ የፈለገን እኮ ጥግ ይከፍልላል እኮ ታክስ ምናምን በስነስርዓት ከፍለሽ እኮ ነው አይደል? የልጅ ጉዳይ ላይ ይከፍላል። የሚያሰማው ከዛ በኋላ ትከፍላለህ፣ ትነጋገራል። እንደዚህ አይነት አቅሙና እውቀቱ ካላት ዋይ ሺኖት ከበር ከዚቹ ዲፖርት አረጋታለሁ እብድ ብላ የምትሰድባት ቂጥሽን ታጠቢ ከምትላት ነው። ሆነም ቀረም ሀቢባ መሰባሰባችላት እንጂ ሀቢባ ከኪሷን የሰጠቻት አይደል እንዴ? ድምፅን የሆነቻት ቦታውን ቤቷን ያዘጋጀችላት አይደል? አሁን እሷ ህይወቷ ሲስተካከለው እሷ በተራ እብድ አርጋ የምትጠርዛት ቢሆንላት እኮ አርጋላታለች እኮ። ለሰንደሬላ ብቻ እንዳትፈሩ። ነገም ሌላ ሰው ቢጣላት እንደዚህ አይነት ዛቻ ነው የምዝተው። አቅሙ ቢኖራት እባብን የልባይቶ እግር ከለከለው። ሪፖርት ያረጓታል ያለችው እንትና ያልሰማሽም እንዳትሉኝ። ሪፖርት ባረጋት የታክሷን ዲፖርት ትደረጋለች። ሳትሜት ሺኖ ውጤቱን ታውቋለች ማለት እንደዚህ ያለችው እንደዚህ ያላለችም ለምን ትላለች? ምንድን ያለችው? ሪፖርት ባረግ ዲፖርት ትደረጋለች ነው ያለችው። ሳትሜት ከሪፖርት በኋላ ሺኖ ሲስ ዲፖርት ሄልዬ አሁን ለምሳሌ እቺ ልጅ የአእምሮ በሽተኛ ነች አይደለ? ያለችው ደግሞ ትሪት የምትደረግበት ቦታ ነው አይደለ? ሽሮን ሀፍቶ ፔይ ታክስ መክፈል አይጠበቅባትም። ቀጥታ ለምን ትጠራላችሁ? ጀስት እርዳታ የምትፈልግ እንደዚህ ትንሽ ኦኬ እሺ ሶሪ፣ ግን እርዳታ የሚያስፈልጋት ቦታ እየተረዳች ነው አይደለ ያለችው። ስለዚህ ታክስ አልከፈለችም ብላ ቲጂ ሪፖርት ብታረጋትም እቺ ልጅ ያለችበት ሲቹዌሽን ደግሞ ወረቀትም አላት ወይ ሲቲዝን ለምን ነው ለማስፈራራት የምትጠቀሚው ነው ያልኳት እኔ። ገብቶሻል? ለምን እቺ ልጅ አንድ የሕክምና እንትን ውስጥ እንዳለች የታወቀ ነው። እንደገና ደግሞ ምን ያህል ብር ነው የምታገኘው? እንደገና ደግሞ የሚዲያ ተጠቃሚ በሚዲያ በኩል ገቢ የምታገኝ ከሆነ ለካሜራ ስንት ብር እንዳወጣሽ ምናምን ይሄንና ማምጣት ትችላለሽ። ቲክቶክ ስለሆነ ሌቭሏን ብቻ ካልኩሌት ያደርጓታል። ለዛ ቲክቶክ ቤቱ ይልክልሻል። ቲክቶክ ቤቱ ይልክልሻል። ቤት ውስጥ ታክስ እንድታሰሪ አሁን ጌመር ከሆንሽ በስርዓት ይልክልሻል። ደብሊቱ ቤት ድረስ ነው ይልክልሽ። አሁን እሷንም ሲንደሬላም ብትሆን ይልክላታል። ቲጂ ልክ አልሰራችም። ሄሉዬ ልክ ነሽ፣ ግን እቺ ልጅ ከባድ ሊሆነች ልጅ ነች ስለማታውቂያት ነው። ልክ እሷ ብቻ ህግ እንዳላት አንድ ሰው እከሳለሁ ስላለ ብቻ መብት ስላለው ጠበቃ ስላለው ብቻ መብት እንዳለው፣ ግን ተከሳሽም የሚመልሰው ነገር እንዳለ እንኳን አያስብ። ይሄ ጥፍን ያለና ድድብ ያለ ሰዎችን ለማስፈራራት የሚጠቀሙበት ደግሞ ሀበሻ ጀግና የሚሆነው የሚያናድኝ ሀበሻ ጋር ብቻ። ፈረንጅን እስቲ አፋቸውን ሞላ ብለው እንኳን ሰላም ይበሉ።